ሰላም በያላችሁበት ሰላምታችን ይድረስ። ልጆች ወላጆች እንደምን አላችሁ? እንደምን ሰነበታችሁ? ይህ በጉጉት ስትጠብቁት የነበረው የህፃናት ፕሮግራም አሁን ተጀምሯል። በፕሮግራማችን ውስጥ ልዩ ልዩ የሆኑ መዝሙሮችን እንዘምራለን። ሰንበት ትምህርትም ደግሞ እንማራለን። ከዚህ በመቀጠል ወደ ሰንበት ትምህርት ፕሮግራማችን እናልፋለን። እንደምን ሰነበታችሁ ልጆች። ከህፃናት ሰንበት ትምህርት ክፍል የዛሬውን የ12ኛ ሰንበት ትምህርት ይዘንላችሁ ቀርበናል። ርዕሱም እንደዚህ ይላል፣ ልጆችን እንዲመጡ ፍቀዱላቸው ይላል። የታሪካችን መታሰቢያ ጥቅስ ደግሞ የሚገኘው በሉቃስ ወንጌል ምዕራፍ 18 ቁጥር 16 ነው። እንደዚህ ይላል፣ ህፃናት ወደ እኔ ይመጡ ዘንድ ተዋቸው፣ አትከልክሏቸውም፣ የእግዚአብሔር መንግስት እንደነዚህ ላሉት ናትና ይላል። የታሪኩ ዋና መልእክት ደግሞ እግዚአብሔር እንደኔ ያሉ ልጆችን ወደ ቤተሰቡ በደስታ ይቀበላል ይላል። ልጆች፣ የተከበረ ጎብኚ ወደ ከተማችሁ የመጣበትን ጊዜ ታስታውሳላችሁ? ያን ጊዜስ ምን አደረጋችሁ? በዛሬው ታሪካችን አንድ የተከበረ ሰው ወደ አንድ ከተማ ገና መግባቱ እንደነበረ እናያለን። ታሪኩ የተፈጸመው እንዲህ ነው። ሰምተሃል? ሰምተሻል? ኢየሱስ እኮ ወደ ከተማችን ገብቷል። ኢየሱስ እዚህ ነው የሚለውን ዜና የከተማው ሰዎች አንዳቸው ለሌላኛቸው ይናገሩ ነበር። ሰዎቹ ሁሉ ኢየሱስን ለማየት ፈለጉ። ወንዶች ስራቸውን ትተው እሱ ሲናገር ለመስማት እሱ ወደ ነበረበት ቦታ በችኮላ ሄዱ።
የታመሙ ሰዎችን ወደ እርሱ በማስጠጋትና ወዳጆቻቸውና ቤተሰቦቻቸውን ይረዷቸው ነበር። ሌሎችን እንደፈወሰ ሰምተው ስለነበረ እኛንም ይፈውሰን ይሆን የሚል ተስፋ ነበራቸው። ሰዎቹ ሁሉ ኢየሱስ በሕዝቡ መካከል ሆኖ ያደርግ የነበረውን ሲያዩ ተገረሙ። ዓይነ ስውር ወንዶችና ሴቶች እንደገና ማየት ሲችሉ አዩ። እነዚህ የተፈወሱ የቀድሞ ዓይነ ስውራን እንደገና እንጠጥ ማለት ከቻሉት ከቀድሞ ሽባዎች ጋር ይሳሳቁ ነበረ። ተመልካቾች እናቶች፣ አባቶች እና ልጆች እንደገና ጤነኛ ሲሆኑ አዩ። ሁሉም ሰው እርዳታ እያገኘ ነበረ። እርዳታ የሚፈልጉ ማናቸውም ሰዎች አልተገፉም ነበር። አንዳንድ እናቶች ስለ ኢየሱስ ሲሰሙ እነሱም ሊያዩት ፈለጉ። ልጆቻቸውን እንዲባርክላቸውም ፈለጉ። ልጆቻቸውን በፍጥነት ወደ ቤት እንዲመጡ ጠሯቸው። ልጆቻቸውን እያንዳንዳቸውን ገላቸውን በማጠብ ምርጥ የሆኑ ልብሶችን አለባበሷቸው። ልጆችን ፈነደቁ፣ እንዲህም አሉ፣ ኢየሱስን ልናየው ነው፣ ኢየሱስን ልናየው ነው በማለት ተደሰቱ። በየቦታው የነበሩ ልጆች ሁሉ ኢየሱስን ይወዱ ነበረ። በፈገግታ ነበር የሚቀርባቸው፣ የሚያነጋግራቸውም ደግሞ በደግነት ነበር። እንዲሁም ግሩም የሆኑ ታሪኮችን ይነግራቸው ነበረ። በሚያመጡለት አበቦችና ትንንሽ ስጦታዎች ኢየሱስ ደግሞ ይደሰት ነበር። ብዙም ሳይቆይ አንዳንድ ወላጆች በከተማው መሀል ለመሀል እየተቻኮሉ ሲሄዱ ይታዩ ጀመር። ኑ ኢየሱስን ለማየት ከኛ ጋር ሂዱ እያሉ ጓደኞቻቸውን ይጠሩ ጀመር። ልጆችም ለጓደኞቻቸው ነግረው ወዲያው ብዙ ሰዎች ኢየሱስን ለማየት እየተቻኮሉ ሲሄዱ ይታዩ ጀመር። ነገር ግን ትናንሽ ልጆች የነበራቸው እናቶች በጣም በፍጥነት መራመድ አልቻሉም። ምክንያቱ ደግሞ በዳዴ የሚሄዱ ልጆች ለመራመድ ጊዜ ይፈጅባቸው ስለነበረ ነው። በመጨረሻ እናቶችና ልጆች በሙሉ ኢየሱስን ከበው ወደ ነበሩ ብዙ ሰዎች ደረሱ። ከኋላ ቆመው ከፊታቸው ከነበሩት ረዣዥም ሰዎች ሁሉ አሻግለው ለማየት እየሞከሩ ነበረ። አንዳንዶቹ ትንንሽ ልጆች እየዳሁ ወደፊት መጠጋት ሞክረውም ይሆናል፣ ግን ኢየሱስ አጠገብ ሊደርሱ አልቻሉም። ሰዎቹ ሁሉ ሊያዩት ይፈልጉ ነበረ። ሁሉም ሰው የበለጠ ለመጠጋት የሚገፋፋ ሆኖ ይታይ ነበረ። እናቶቹ ተስፋ ቆረጡ። ኢየሱስን ለማየት ሊረዳን የሚችል ሰው ይኖር ይሆን? ምናልባት ደቀ መዛሙርቱ ይረዱን ይሆን ብለው ተነጋገሩ። እናቶቹ ልጆችን ወደ ደቀ መዛሙርት እየመሩ ወሰዷቸው። ደቀ መዛሙርቱ ፊቶቻቸውን አኮሳተሩባቸው። ራሳቸውንም እየነቀነቁ ከዚህ ሂዱ፣ ኢየሱስ በስራ ኃይል እንደተያዘ አይታያችሁም? እንደ ደከመውስ አይገባችሁም? አሏቸው። ኢየሱስ እየሆነ የነበረውን አየ። ቆዩ፣ ትናንሽ ልጆች ወደ እኔ እንዲመጡ ፍቀዱላቸው እንጂ አትከልክሏቸው። የእግዚአብሔር መንግሥት እንደነዚህ ትናንሽ ልጆች ላሉት ናትና አላቸው። ደቀ መዛሙርቱና በብዛት የተሰበሰቡ ሰዎች ተገርመው መንገዱን ሲከፍቱ እናቶችና ልጆች እየተቻኮሉ ወደ ኢየሱስ ሄዱ። ኢየሱስ ከእነርሱ ጋር ረዥም ጊዜ አሳለፈ። ልጆቹን በጭኑ ላይ እያስቀመጠ ባረካቸው። ምናልባትም ልጆቹን በጣም እንደሚወድ ለእናቶቻቸው ነግሯቸው ይሆናል። ልጆቻቸውንም እግዚአብሔርን የሚወዱ አድርገው እንዴት ማሳደግ እንደሚችሉ ነግሯቸው ይሆናል። በዚያ ቀን ኢየሱስ ለእናቶችና ለልጆች ያላቸውን አናውቅም። ነገር ግን ከእሱ ጋር መሆን ስለፈለጉ እንዳልተቆጣቸው እርግጠኛ መሆን እንችላለን። ኢየሱስ ተደስቶ ነበረ። ከእነሱ ጋር የተነጋገረው በደስታ ነበር። ኢየሱስ ሁልጊዜ ልጆችና ወላጆችን ይወዳል። ዛሬ እናንተም ወደ እሱ እንድትመጡ ይፈልጋል። እናንተም የቤተሰቡ አባል እንድትሆኑ ይጋብዛችኋል።
ይህን ግብዣ ደግሞ መቀበል እንድትችሉ እግዚአብሔር ይርዳችሁ። ልጆች የዛሬው የ12ኛ ሰንበት ትምህርታችን በዚህ ተጠናቋል። በሚቀጥለው በ13ኛ ሰንበት ትምህርት እንገናኛለን። እስከዛው በሰላም ቆዩ። ልጆች በመዝሙሩና በሰንበት ትምህርቱ እንደተባረካችሁ ተስፋ እናደርጋለን። ከዚህ በመቀጠል ደግሞ ልዩ የሆነ ታሪክና የምግብ ዝግጅት ፕሮግራም አለን። ይህን ደግሞ የትም ሳትሄዱ እንድትከታተሉ እንጠይቃችኋለን። እሺ ልጆች፣ እዚህ አጠገቤ ያላችሁትና እንደገና ደግሞ በቴሌቪዥን መስኮት የምታዩን ልጆች በሙሉ እንደምናላችሁ በዛ የምታዩንም ደግሞ መልካም እንደሆነላችሁ፣ ጥሩ እንደሆናችሁ፣ ደህና እንደሆናችሁ ተስፋ አለን። ስለዚህ አሁን ከዚህ ቀጥሎ ታሪክ እነግራችኋለሁ። ታሪክ መስማት የሚወድ ልጅ አለ? እስቲ እጃችሁን አውጡ። ታሪክ የምትወዱ ከሆነ ታሪክ መስማት የሚፈልግ ልጅ? ጎበዝ ልጆች። ሌሎችም ልጆች አውጥተዋል በየቤታቸው አይደል? አዎ። ስለዚህ አንድ ቆንጆ የሆነ የመጽሐፍ ቅዱስ ታሪክ እነግራችኋለሁ ዛሬ ከመጽሐፍ ቅዱሳችን። የምነግራችሁ ታሪክ ስለ ነቢዩ ኤልሳ ስላደረገው ነገር ነው። ከዛ አንዲት በሱናሜ የምትኖር አንዲት ሴት ነበረች። ይቺ ሴት ደግሞ በጣም ጥሩ ሴት ነበረች። ኤልሳ ደግሞ የእግዚአብሔር ነቢይ አገልጋይ ስለሆነ ወደዛም ሊያገለግል ይሄድ ነበረ። ከዛ በኋላ ይቺ ሴት ምንድን ነበር የምታደርገው? ወደዛ ሲሄድ የእግዚአብሔር አገልጋይ እንደሆነ ስለገባት ወደ ቤት ገብቶ እንጀራ እንዲበላ ትጋብዘው ነበር። ከዛ እሱም ወደ ቤት ገብቶ ምግብ ይመገብ ነበረ። ከዛ አንድ ቀን ይህቺ ሴት ምን አለች መሰላችሁ? ለባሏ ይሄ ሰውዬ የእግዚአብሔር ሰው ነው፣ አገልጋይ ነው። ስለዚህ አለች ለምን እዚች ጋር ቤት አናዘጋጅለትም አለች። ከዛ ባለቤቷን ፈቃደኛ ሆነና እሺ አለና ቤት አዘጋጁለት። አንዲት ክፍል ቤት፣ ውስጧ ደግሞ መኝታ ያለው፣ አልጋ ያለው፣ ጠረጴዛ፣ ወንበር የሚቀመጥበትና የሚያስፈልገው ነገር ያለው ቤት አዘጋጁለትና እሱ ለአገልግሎት ወደዛ ሲመጣ ከዛ በዛ ቤት እንዲያርፍ ሰጡት። ሁል ጊዜ ሊያገለግል ወደዛ ሲመጣ ምን ያደርጋል? በዛች ቤት ያርፍ ነበረ። እቺ ሴት መልካም ሴት ነበረችና አንድ ቀን ኤልሳ አሰበ። ምንድን ነበር ያሰበው መሰላችሁ? እቺ ሴት መልካም ናት፣ ደግ ሴት ናት፣ ምን ያስፈልጋት ይሆን? ምን ይሆን የምትፈልገው አለና ገአዝን አገልጋዩን ጠየቀው። ሲጠይቀው ከዛ እሷንም ተጠየቀችና ምን አለች? ኧረ እኔ ሁሉ ነገር አለኝ፣ ምንም የሚያስፈልገኝ ነገር የለም አለች። ምክንያቱም በዛ ነው የምትኖረው፣ ሁሉ የተሳካላት ናት። ከዛ ገአዝ ግን ምን አለ? ልጅ የላትም፣ ባለቤቷም ደግሞ እርጅት ብሏል። ስለዚህ ልጅ ቢኖራት በቃ የሚያስፈልጋት ልጅ ነው አላት። ከዛ በኋላ እሺ ያለና አስጠራትና ነገራት ለሱነማይቷ ሴት፣ የዛሬ ዓመት ወንድ ልጅ ትወልጃለሽ አላት። ከዛ ሰማችና ነቢይ፣ የእግዚአብሔር ነቢይ፣ እንዳትዋሸኝ ግን አለች። እንዳትዋሸኝ፣ ምክንያቱም ልጅ ማግኘት ደስ ይላል አይደል? እማማና አባባ እናንተን ስላገኙ በጣም ይደሰታሉ አይደለ? አዎ። ስለዚህ ካላገኘሁኝ እንዳትዋሸኝ አለችው። የእግዚአብሔር ነቢይ ግን ይዋሽ ነበረ? አይዋሽም። እግዚአብሔር ጠይቆ ነው። ከዛ በኋላ በዓመቱ አንድ ልጅ ወለደች። የወለደችው ልጅ ወንድ ልጅ ነው። ወንድ ልጅ ወለደች። ከዛ በጣም ደስተኛ ሆነች። ልጇን ማሳደግ ጀመረች። ኤልሳዕም እንደ ሁልጊዜው አገልግሎቱን ይቀጥል ነበረ። ከዛ አንድ ቀን ከአባቱ ጋር አድጎ ነበርና ከአባቱ ጋር ወደ እርሻ ሄደና ከዛ በኋላ አባባ አለ እዛ ቦታ እንዳለ ራሴን አመመኝ አለ።
አባትየው ደግሞ በሉ ውሰዱት፣ ወደ እናቱ ጋር ውሰዱት አለ። አባባዎች ብዙ ጊዜ ይላሉ አይደለ? ለእናት ስጥት ያደርጋሉ አይደለ? አዎ። ከዛ በኋላ እናት ደግሞ ያዘችውና ልጇን እቅፍ አድርጋ አይዞህ እያለች በጣም አሞባት ነበርና ከዛ በኋላ በእጇ ላይ እንዳለ እንዳቀፈችው ሞተ። ያሳዝናል አይደል? አይደል? አዎ። ከዛ በኋላ ደነገጠች፣ ተነሳች፣ አልጋው ላይ አስተኛችው። ከዛ ለባሏ መልእክት ላከች። አንድ አህያና አንድ ሎሌ ወይም አገልጋይ ላክልኝ አለችው። ምን ነው ዛሬ ሰንበት አይደል? ምን አይደለ? ለምን ፈለግሽ አላት። አይ ደህና ነው ሁሉ ነገር አለችው። አልነገረችውም ልጁ መሞቱን። ከዛ ተነሳችና ተጫነላትና ከዛ ነቢዩ ወዳለበት ሄደችና ነቢዩ ጋር ስትደርስ ገዓዝ አይቷት ነበር። ከዛ በኋላ ምን ፈልገሽ ነው ሲላት ነቢዩን የፈለገችው ያናገረችው። ከዛ በኋላ ልጅ እንዳትዋሸኝ ብዬህ ነበር አይደለ? ልጄ ሞተ አለችው። ያስደነግጣል አይደለ ልጆች? ግን ኤልሳ ያን ያህል ላይደነግጥ ይችላል። ለምን? የእግዚአብሔር ነቢይ ስለሆነ ምን እንደሚሆን ያውቃል። እግዚአብሔር ምን እንደሚሰራ አይደለ? ይህን ስለሚነግረው አይደለ? ከዛ በኋላ ገዓዝን ጠራና ይህንን በትር ይዘህ ሂድ፣ መንገድ ላይ ደግሞ ሰው ካገኘህ እንዳታወራ፣ ምንም ነገር ቢናገሩህ እንኳን መልስ እንዳትሰጥ፣ ወደዛም ወደዚህ ሳትል ቀጥ ብለህ ሂድና ይህንን በትር ይዘህ ላዩ ላይ አድርጋለሁ። እሷ ግን ምን እንዳለች ታውቃላችሁ? እናትየው ኧረ እኔ አልለቅህም፣ አብረን ነው የምንሄደው አለችው። ከዛ በኋላ እነሱ ከኋላ እየሄዱ እያለ ገዓዝ ቀድሞ ሄዶ ነበርና ልክ አድርግ እንደተባለው ሲያደርግ ልጁ ምንም አልተነሳም፣ ለውጥ የለውም። ተመልሶ መጣና ነገራቸው። ሲነግራቸው ከዛ በኋላ ኤልሳ ተነስቶ ሄደ፣ እናትየውም ሄደች። ከዛ ወደ አስተኛችበት ወደ ክፍሏ ገባ ኤልሳ። ከዛ በኋላ በሩን ዘጋ። ከዛ ጸሎት አደረገ ለእግዚአብሔር። እግዚአብሔር ሆይ ድንቅ ነገር እንዲያደርግ ይህንን የሞተውን ልጅ እግዚአብሔር እንዲያስብ ጸለየ ወደ እግዚአብሔር። ከዛ ጸለየና ከዛ ቀጥ ብሎ በልጁ ላይ በቀጥታ እላዩ ላይ ሆነበት። አይኑን ከአይኑ ጋር፣ አፍንጫውን ከአፍንጫው ጋር፣ እጁን ከእጁ ጋር አንድ ላይ ያደረገና እላዩ ላይ ለጣለበት። ከዛ የልጁ ሰውነቱ እየሞቀ መጣ። ለመሰላችሁ ሰው ሲሞት ሰውነቱ ቀዝቃዛ በረዶ ነው። ከዛ በኋላ እየሞቀ መጣ። ከዛ ተነሳ ኤልሳ ተነሳና ትንሽ በቤት ውስጥ ዞር አለ። እርግጠኛ ነኝ ከእግዚአብሔር ጋር እያወራ ነው አይደለ? ዝም ብሎ ቤቱን አይዞርም አይደለ? ምክንያቱም የእግዚአብሔር አገልጋይ ነው፣ ከእግዚአብሔር ጋር ነው የሚያወራው። ከዛ እንደገና ተነሳና እንደገና ልክ በሱ ትክክል እንደገና ሄደና እንደዛ ወደቀበት። በትክክል አይኑን፣ አፍንጫ፣ አፉ፣ እጁ ላይ ሰውነቱ በትክክል እንዳለ አረፈበት። ከዛ በኋላ ልጁ በቃ ቅድም ሰውነቱን መሞቅ ጀምሮ ነበር አይደለ? ሰው በደንብ ትንጊያለ መጣና ከዛ አለና ነቃ ማለት ምን ማለት ነው? ተነሳ ማለት ነው አይደለ? እግዚአብሔር ትልቅ ነገር ሰራና በኤልሳ ልጁ ተነሳ። ከዛ በኋላ ልጁን ወሰደና ለእናቲቱ ሰጣት። እናትየው የሞተው ልጇ ተነስቶ ስታይ በጣም ደስ አላት። ልጇን እቅፍ አደረገችው። አመስጋኝም ትሆናለች አይደል? አዎ። ለምንድን ነው ይቺ ሴት እንደዚህ የተደረገላት ብለን ስናስብ ደግ ሴት ነበረች። የእግዚአብሔርን አገልጋይ የምትወድ ሴት ነበረች። እግዚአብሔርን አገልጋይ የምታገለግል ሴት ነበረች። ስለዚህ እግዚአብሔር በኤልሳ በኩል ተናገረ። ሊጎበኛት ፈለገ እግዚአብሔር አይደለ እንጂ ኤልሳ ምን ላርግላት እንደዚህ ልስጣት እኮ ብሎ ይችላል። ልጅ ሊሰጥ ይችላል። ኤልሳ ይችላል? አይችልም። ግን እግዚአብሔር በኤልሳ በኩል መጣ
አይደለ? ይህችን አገልጋይ የሆነች ሴት መልካም ነገር እንድታገኝ ለዛም ትልቅ ነገር ምን መሰላችሁ? ትልቅ ነገር ማለት ልጅ አይደለ? ልጅ በገንዘብ ይገዛል? ማማና አባባ እናንተን በገንዘብ ገዟችሁ? አልገዟችሁም አይደለ? ስለዚህ ውድ ናችሁ ማለት ነው አይደል? የዓለም ሚሊዮን ብር እዚህ ጋር ቢዘረገፍ ማንም ሰው አንድም ሰው ልጅ ሊሰጥ አይችልም፣ ሊገዛም አይችልም አይደል? መጽሐፍ ቅዱሳችን መዝሙር 127:3 ላይ ምን ይላል? ልጆች የማን ስጦታ ናቸው ይላል? የእግዚአብሔር ስጦታ ናቸው ይላል። ስለዚህ ለዛች ሴትም የተሰጣት ከማን ነው? ከእግዚአብሔር ነበረ አይደለ? እሺ፣ ስለዚህ እኛ ምን መሆን አለብን የሚለውን ነገር ነው ከዚህ ቀጥሎ የምንማረው አይደለ? ምን መሆን አለብን? እኛ ለሰዎች እግዚአብሔር ምን እንድንሆን ይፈልጋል? ደግ እንድንሆን ይፈልጋል አይደለ? መልካም እንድንሆን ይፈልጋል አይደል? ጥሩ ነገር እንድናደርግላቸው ይፈልጋል አይደል? ማንም ሰው ጥሩ ሲደረግለት ይጠላል? አይጠላም አይደለም? እግዚአብሔር ለኛ ምክንያቱም ደግ የምናደርግበት ምክንያት እግዚአብሔር ለኛ ምን አድርጎልናል? ምን አድርጎልናል? ልጆች ደግ አድርጎልናል አይደለ? አዎ፣ ለኛ እግዚአብሔር ደግ መልካም የሆነ ነገር አድርጎልናል። ስለዚህ እኛም ለሰዎች መልካም ነገርን እናደርጋለን። ይቅርታ፣ የእግዚአብሔርን ደግሞ ምን እናደርጋለን? የእግዚአብሔርን አገልጋዮችን እናከብራለን አይደል? እሺ፣ ከዚህ ቀጥሎ ጥያቄ ይኖራል አይደለ? ጥያቄው እዚህ ላላችሁት ልጆች ብቻ አይደለም፣ በቴሌቪዥን መስኮት ለምታዩም ጭምር ስለሆነ ጥያቄውን ትመልሳላችሁ። እሺ ልጆች? እሺ፣ አዎ፣ እሺ። ስለዚህ የመጀመሪያው ጥያቄ ስለማን ነበር የተማርነው? እሺ፣ እንደዚህ ልምጣ። ሀና፣ እሺ። ኤልሳ ምንድን ነበር? ስለ ኤልሳ ስለሆነ አብረሽ መልሽው። የእግዚአብሔር ነቢይ። የእግዚአብሔር ነቢይ ነበር አይደለ? እሺ፣ ጎበዝ ልጅ፣ በጣም ጎበዝ ልጅ። ያዳምጠሻል ማለት ነው አይደለ? እሺ፣ ኤልሳዕን ለማገልገል የሞከረችው ወይንም ልታገለግለው ቤት የሰጠችው ሴት የምን ሴት ነበረች? የሱናማዊት ሴት አይደል? ምን አለች? በዛ ቦታ ለማገልገል ስለሚመጣ ብዙ ጊዜ ወደ እነሱ ቤት ሄዶ ነበረ ምግብ የሚመገበው። ከዛ ሁሉ ጊዜ እኛ ጋር ከሚመጣ ቤት እናዘጋጅለትና በዛ ይረፋለች። ኦኬ፣ ጉድ። በጣም ጎበዝ ልጅ። እሺ። ከዛ በኋላ አንድ ቀለታ ቤት ተዘጋጀለት አይደለ? ቤት ከተዘጋጀለት በኋላ አንድ ቀን ኤልሳ ምን አሰበ? አንድ ቀን ኤልሳ ልጁ ስለሞተ እናትየዋ ከሱ በፊት ኤልሳ ጥያቄውን እንደገና እንትን ልበለው። እሺ፣ ኤልሳ ሴትዮዋን ምን ታገኛለሽ አላት? ልጅን ታገኛለሽ ብሏት ነበር። ጎበዝ ልጅ። በዚህ ዓመት ልጅን ትወልጃለሽ፣ ወንድ ልጅ ትወልጃለሽ ብሏት ነበር። ከዛ በኋላ ልጅ ታገኛለሽ ሲላት ምንድን ነበር የመለሰችለት? እሺ አለች በአንድ ጊዜ? ግን እንዳትዋሽ። ጎበዝ ልጅ፣ እንዳትዋሸኝ አለች አይደለ? ያሮ ለምን ይመስልሃል እንዳትዋሸኝ አለችው? እንደዛ ብሏት ነበር። ነገር ግን እንደዛ ካላት በኋላ እሷ በጣም ስለምትፈልግ ካላት በኋላ ቀኑ ሲደርስ ሳትወልድ ከቀረሽ ታዝናለች። ጎበዝ ልጅ፣ በጣም ጎበዝ። እሺ፣ ከዛ በኋላ በአመቱ ምን አገኘች? ልጅ። ምን? ልክ ነው። ልጅ ወንድ ሴት? ወንድ ልጅ አይደለ? ጥሩ። ስለዚህ በጣም ተደስታለች አይደለ? እሺ። ከዛ በኋላ ወንድ ልጅ ካገኘች በኋላ በደንብ አሳደገችው አይደለ? ካሳደገችው በኋላ አንድ ቀን ከአባቱ ጋር ወደ እርሻ ሄደና ምን ሆነ? አባቱን ራሴን አመመኝ አለ። ከዛ አባቱ ምን አለው? ወደ እናቱ ውሰዱት አለ። ከዛ እናቱ ጋር ሄደና ካሌብ እናቱ ጋር
ወሰዱትና እናቱ ምን አደረገችለት? እናቱ አቀፈችው። ጎበዝ ልጅ። ከዛም በኋላ ትንሽ ቆይቶ ልጁ ሞተ። ያሳዝናል አይደል? አዎ። ከዛ በኋላ ትንሽ ቆይቶ ልጁ ሞተና ልጁ ከሞተ በኋላ እናትየዋ ምን አደረገች? በቃ ሞተ ይቀበራለች። ምን አደረገች? የረው ወስዳ አልጋ ላይ ካደረገችው በኋላ ለባለቤቷ ምን አለችው? አንድ አህያና አንድ እግዚአብሔር ተላላኪ አንድ አገልጋይ የነሱ ቤት አገልጋይ የነበረ ላክልኝ አለችው አይደለ? እሺ። ከዛ ለምን ብሎ ሲጠይቃት መልሱን ተናገረች? አልተናገረችም። ምክንያቱም ልጇም እንደሞተ አልነገረችው ነበር። አዎ አልነገረችው። ወዲያውኑ አንድ አህያና አንድ የእግዚአብሔር አገልጋይ አምጪልኝ ስላለ ለሰንበት አይደለ ለምን ፈለግሽው ምናምን ብሏት ነበር። ጎበዝ ሲላት ከዛ በኋላ ምን አለችው? እሷ ደህና ነው አለችው አይደለ? ምንም ችግር የለም ደህና ነው አለች አይደል? ምክንያቱም መፍትሄ ወደምታገኝበት ታውቅ ነበር አይደለ? ቀደም ያልነገርኳችሁን ነገር መጨረሻ ላይ አንድ ነገር ጠይቃችኋለሁ። እሺ ከዛ በኋላ ምን ሆነ? አህያ ላይ ወጥታ ወደ ነብዩ ሄደች። ጎበዝ ልጅ። እሺ ከዛ በኋላ ገያዝን ላከውና ከዛ የሚያደርገውን አድርግ ሲለው አላደረገም አይደለ? አሁን ኤልሳ መጥቶ ነው ያ ነገር የሆነው አይደል? አዎ። ከዛ አሁን የመጨረሻውን ጥያቄ አንድ ጥያቄ ልጠይቃችሁ። ገያዝ ሲሄድ አልሆነም አይደል? ኤልሳ ግን ሲሄድ ሆነ፣ ልጁ ተነሳ አይደለ? ለምን ይመስልሃል የሮዬ? አንድ መልስ ብቻ ይበቃል። እሱ ሲሄድ በጸሎት ነበር አይደለ? ሲቀጥል ደግሞ የማን አገልጋይ ነው? የእግዚአብሔር ነብይ ነው። ከእግዚአብሔር ነብይ ጋር ደግሞ የእግዚአብሔር ምን አለ? የእግዚአብሔር መንፈስ ኩለኔ የእግዚአብሔር ምን አለ? የእግዚአብሔር መንፈስ አለ አይደለ? ስለዚህ በኤልሳ ላይ የእግዚአብሔር መንፈስ ስለነበረ ነው የሞተው ልጅ ሄዳ ነው አይደለ? በእግዚአብሔር አማካይነት እንጂ በኤልሳ የራሱ ኃይል አይደለም አይደለ? እሺ። በጣም ጎበዝ ልጆች ናችሁ። እሺ በጣም ጎበዝ ልጆች። በመስኮት እያያችሁንም ያላችሁ ልጆች ያዳመጣችሁን እናንተም በጣም ጎበዝ ናችሁ። ጥያቄ እንደመለሳችሁ ይሰማናል። ስለዚህ ሁል ጊዜ ከኛ ጋር እንድትሆኑ እንጋብዛችኋለን በዚህ ቴሌቪዥን ስክሪን። እሺ እግዚአብሔር ይባርካችሁ። እሺ እዚህ አብራችሁኝ ያላችሁት እንዳላችሁ ናችሁ። በየቤታችሁ ሆናችሁ ደግሞ የምታዳምጡን ልጆች በጣም 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 ታሪኩን እንደሰማችሁና እንደተደሰታችሁበት እናውቃለን፣ እናስባለን፣ ተስፋ እናደርጋለን። እጅግ በጣም አድርገን ደግሞ እናመሰግናችኋለን። ሌላም ጊዜ ሁልጊዜም ከኛ ጋር ሁኑ። እግዚአብሔር ይባርካችሁ። ሰላም ልጆች እንዴት ናችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። ሰላም በሏቸው። እዛ ያሉት ልጆች ሰላም በሏቸው። እንደምን አላችሁ? በያላችሁበት ሆናችሁ በሆፕ ቻናል የሚቀርበውን የልጆች ፕሮግራም የምትከታተሉ ህጻናት ወላጆች ሁላችሁም እንዴት ናችሁ? አሁን ከጓደኞቼ ጋር ምግብ እንሰራለን። ከኛ ጋር አብራችሁ ጊዜ እንድታሳልፉ በእግዚአብሔር ፍቅር እንጠይቃችኋለን። ዛሬ የምንሰራው ከአትክልት ሶስ የሚሰራ ማካሮኒ አብረን ሰርተን እንበላለን። ተዘጋጅታችኋል ለመስራት? በጣም አሪፍ። እንጀምራለን። ይሄን አብረን እየከተፍን ከዛ ድስት ውስጥ እንጨምርና ያስከማለ እጃችሁን እየተጠነቀቃችሁ። እሺ እዚህ ጋር ዝኩኒ ያለን፣ ቆስጣ አለ፣ ሽንኩርት፣ ነጭ ሽንኩርት፣ ቀይ ሽንኩርት፣ ከዛ ብሮኮሊና ነጭ ወይም የአበባ ጎመን አለ። እነዚህን አንድ ላይ በማድረግ ሶስ እንሰራና የሱን የአረንጓዴ ወይም ከነዚህ ከአትክልቶች የሚሰራ
በሶስ የሚሰራ መኮሮኒ አብረን እናዘጋጃለን። ፓፓያ ስምን አስተዋውቅና ምን እየከተፍክ እንደሆነ ንገራቸው ለጓደኞች። ስሜ ሮሳት ይባላል። የምከፍተው ቆስጣ። ጎበዝ ቆስጣ። ከዛስ አንተስ ምን እየከተፍክ? እኔ ዝኩኒ። ጎበዝ። አንቺስ ምን እየከተፍሽ? ስምህን ግን አልነገርካቸው። ያኔ ራጂ ይባላል ስሙ። እሱ ደግሞ ዝኩኒ እያዘጋጀልን ነው። ያንቺስ ምንድነው? ዝኩኒ። ስምሽ ማን ነው? ማሪንዶስ ትባላለች። እሷም ዝኩኒ እየከተፈችልን ነው። ስንከትፍ ግን እጃችን በጣም መጠንቀቅ አለብን። እሺ፣ ከስር እጃችን እንዳይሆን ከላይ እጃችን አድርገን ቀስ እያደረግን እንከትፋለን። በቃ አመሰግናለሁ። ይበቃናል። ከዛ እዚህ ጋር ያሉት ደግሞ ሌሎቹ የተከተፉ ስለሆኑ አንድ ላይ አድርገን እንቀቅላቸዋለን። ትንሽ ቀቅለን እናወጣና ከዛ እንፈጨዋለን በጁስ መፍጫ። እዚህ ጋር ጨምሩልኝ። አይዞ። ሁሉንም አንድ ላይ አድርገን እንቀቅላለን። ብዙ አናቆይም። እሳት ላይ ትንሽ አቆይተን ትንሽ ገንፈል እንዳለ እናወጣዋለን። እሱን እንጨምራለን። በቃ ለአሁኑ ይበቃናል። እሺ፣ እነዚህ የተከተፉ ስለሆኑ ባሉበት መጠቀም እንችላለን። እዚህ ጋር ነጭ ሽንኩርት እንጨምራለን። ከዛ ቀይ ሽንኩርት እንጨምርበታለን። አትክልት በልቶ የሚያቅሳው እስቲ ከእናንተ በልተህ ታውቃለህ? ምንድነው የምትወደው? ደስ የሚል አትክልት ስትበላ? ሰላጣ በጣም ትወዳለህ? እሺ፣ አንተስ? ሰላጣ ነው የምትወደው? ኧረ ጎበዞች። አንቺስ ምንድነው የምትወጂው? ከአትክልት በጣም የምትወጂው? ቢላ እንደዚህ እናስቀምጣለን። እሺ፣ ምንድነው ከአትክልት የምትወጂው? ካሮት ነው? ቀይ ስር ነው? ድንች? ካሮት ትወጃለሽ? በጣም አሪፍ ጎበዞች። አሁን ትንሽ የውሃ አድርገን ቀቀል አድርገን እናወጣዋለን። እሺ ልጆችዬ፣ ይኸው ቅድም የጣድነው በስሎልናል። ትንሽ እሳት ላይ እንዳቆየን እናወጣዋለን። ብዙ አናበስለውም። እዛ ሊወጥ ትንሽ ጨው እናደርግበታለን። እሺ፣ አርግልን ጨው አርጉልን። ከፍ እጅህ እንዳያቃጥለ ትንሽ ጨምሩበት። በቃ አመሰግናለሁ። ከዛ እናወጣውና በጁስ መፍጫ ፈጭተን ከዛ እንሰራበታለን ማለት ነው። ከትፈንም መጠቀም እንችላለን። በነገራችን ላይ የግድ መቀቀል ወይም መፈጨት የለበትም። ተከትፎም በአትክልት ይሰራል አይደል? አትክልት በመኮረኒ በልተህ ታውቃለህ? አታውቅም? እስቲ ዛሬ እንቀምሰዋለን። ግን በልተን ታውቂ ይመስለኛል። ረስተው እንዳይሆን አታውቅም? እንቀምሳለን። እሺ፣ ዛሬ ትንሽ ወደዚህ እናስጠጋና ጁስ መፍጫችን የታጠበ ነው። ታጥቦን የመጣው እጃችንም ታጥበን የጀመርነው። ምግብ ከመስራታችን በፊት ሁል ጊዜ እጃችንን መታጠብ መርሳት የለብንም። እዚህ ውስጥ ያሉትን ታስታውሳላችሁ አይደል? ምን እንደጨመርን? ምንድን ነው የጨመርነው? እስቲ ንገሩኝ ድጋሚ ለልጆች። ብሮኮሊ 1፣ ከዛስ ዝኩኒ ያለ 2፣ ነጭ ሽንኩርት በጣም ጎበዞች። ቀይ ሽንኩርት አለው፣ ቆስጣ አለው። አንድ ይቀራል የመጨረሻ ነጭ ምንድነው? አበባ ጎመን አይደል የሚባለው? እሱን የጨመርነው። እንዳይደርቅብን ግን ትንሽዬ ውሃ የቀቀልንበት ውሃ አለ አይደል? ትንሽዬ ጠብ እናደርግበታለን በደንብ እንዲፈጭልን። እሺ እንፈጨዋለን። አሁን እያጠፋን ድጋሚ እስቲ በተራ በተራ። ከዛ ደግሞ እሱም መፍጨት አለበት። እንደገና እስቲ በጣም አሪፍ። ከዛ ምን እናደርጋለን መሰላችሁ?
የሚበቃው ይመስለኛል። እስቲ ሊዮ አያችሁ በደንብ ደቋል። አይበቃው? ይበቃዋል። ይሄ መልክ ምን አይነት መልክ ነው? ቢጫ ነው አይደል? አረንጓዴ ፈዛዛ። ስለዚህ አረንጓዴ ሶስ መኮረኒ ነው የምንበላው ማለት ነው። በጣም አሪፍ። አሁን ደግሞ የቅድም እዚህ ጋር የፈጨነው አለ። ሶሱን ከመጨመራችን በፊት ዘይት እናደርጋለን። እስቲ ዘይት አድርግልን ራቲ። ዘይት ደግሞ ሲበዛ ለጤና ጥሩ አይደለም ማለት ትንሽ ዘይት እናደርግበትና ከዛ ዘይት እንዳይበዛብን ከዛ ምን እናደርጋለን? ቅድም ያየነው እዛ ጋር ያለው ቅመም ምን ነበር የነገርኳችሁ? ምን ነበርስ? ምንድነው? ድንብላልና ቁንዶ በርበሬ እንጨምርበታለን እዚህ ላይ። በቃ ይበቃል። ነጭ ሽንኩርት፣ ቀይ ሽንኩርት ሁሉም አብሮት ስለተፈጨ ቀጥታ ሶሱን መጠቀም እንችላለን። ቀስሽን በቃ ነጭ ሽንኩርት ምን እንደሚጠቅም ታውቃለህ? ተጠቅመህ አታውቅም? ነጭ ሽንኩርት ለጉንፋን ይጠቅማል አይደል? ጉንፋን ሲይዘን በብዙ መንገድ ነጭ ሽንኩርት መጠቀም እንችላለን። ሌሎችም በጣም ብዙ ነገሮች አሉ እዚህ ውስጥ የጨመርናቸው በጣም ብዙ ጥቅም አላቸው። እሺ ሁሉ ጊዜ መብላት አለብን። ምሳቃ ትምህርት ቤት ስንወስድ፣ ቤት ምግብ ስንበላ፣ መክሰስ ሲሰራልን ከአትክልት ጋር ቢሰራ ይጠቅመናል ለጤናችን። እያንዳንዳቸው ለሌላ ቀን ስንሰራ ምን እንዳለባቸው ለጓደኞቻችን በቴሌቪዥን ለሚያዩ ጓደኞቻችን ነግራቸዋለን። ዛሬ ግን እነዚህ ሁሉም ለጤና እንዲጠቅሙን አድርጎ እግዚአብሔር የሰራቸው ምግቦች ስለሆኑ ሁሉ ጊዜ መጠቀም መቻል አለብን። እስቲ ጨው አልጨመርንም መረስተናል። ትንሽ ጨው ቅድም ስለጨመርን ትንሽ ጨው እንጨምራለን። እስቲ እንቅመሰው። መቅመስ የሚፈልግ ሰው አለ? መቅመስ የሚፈልግ ትቀምሳለህ? እስቲ ቅመስልን። ጨው አለ? ና እስቲ ጨው ካነሰው ትነግረኛለህ። ጥሩ ነው። ትንሽ ጨው እንጨምራለን። እሺ ከዛ ቅድም መኮረኒ ቀቅለን ነበር አይደል? ቀቅለን አጥለን አዘጋጅተን ነበር አይደል? ከመጀመራችን በፊት ይሄን ከመፍጨታችን በፊት። ስለዚህ እሱን እዚህ ጋር እንጨምርና እናወጣለን ማለት ነው። ሶሳችን በስሏል። አያምርም? ምን ከለር ነው ቅድም ያደረግኩኝ የነበረው? አረንጓዴ ከለር። ስለዚህ አረንጓዴ ማካሮኒ ነው የምንበላው ዛሬ ማለት ነው። እዛ ጋር ቅድም ያጠልነው ፓስታ አለ፣ ማካሮኒ አለ። አምጣልንና እንጨምረዋለን። ጨምረው ከደረቀብን ይሄን ምንድነው ቀቅለን ያጠልነው ውሃ አለ መጠቀም እንችላለን። እኛ ግን ለጊዜው ስላልደረቀብን በቂ ስለሆነ ያለው ውሃ በራሱ መጠቀም እንችላለን። አታስና
ጎበዝ ሰከናለሁ። በጣም አሪፍ ነው። ደርሷል ምግባችሁ። ከዛ አሁን ደግሞ አብረን እንቀምሳለን ማለት ነው። እዚህ ጋር እናወጣና አብረን እንቀምሳለን። የሰራነው ምግብ መቅመስ አለብን አይደል? እኛ ሳንቀምስ ሌላ ሰው ጋር ማቅረብ የለብንም። ስለዚህ እንቀምሳለን በሳህን እያወጣን። ለቤታችሁ ስትሰሩ ሌላ ማንኛውንም አይነት አትክልት መጠቀም ይቻላል። ቅመምም እንደዛው የፈለጉትን የሚወደውን ሰው የሚፈልገውን ቴስት መጠቀም ይችላል። እኛ አሁን ያገኘነውን የተጠቀምነው አጠገባችን ያለውን የተጠቀምነው። ሁላችንም በየቤታችን ያሉን ከፈለግን ካሮት አድርገንበት እንጠቀማለን። ከፈለግን ድንች አድርገን መጠቀም እንችላለን። በጣም ብዙ አትክልቶች አሉ አይደል? እነሱን አድርገን መጠቀም እንችላለን። እስቲ ቴስት አድርጉት፣ ቅመሱት እስቲ። በጣም ይጣፍጥ ይመስለኛል። ይጣፍጣል? ወደዳችሁት? ይጣፍጣል? ኧረ ድምጽ አይሰማም። አልጣፈጠህም መሰለኝ። በጣም አሪፍ። ህፃናቶች በየቤታችሁ ያላችሁ ይሄን ሞክራችሁ ሀሳብ እንድትሰጡን ከእናትና ከአባቶቻችሁ ጋር አብራችሁ ካለ ሰው ጋር አብራችሁ ሆናችሁ በቤታችሁ እንድትሰሩ በፍቅር እንጠይቃችኋለን። ስንሰራ ግን በጣም መጠንቀቅ አለብን። እሳት ጋር ስንቀርብ ከትልቅ ሰው ጋር መቅረብ አለብን። ለብቻችን ምናልባት እሳት ስንለኩስ ሊያቃጥለን ይችላል። ወይም ደግሞ ድስቱም እንደዛው አይደለ፣ ዘይትም ቢሆን ሊያቃጥለን ስለሚችል እሳት ጋር ስንቀርብ ለብቻችን መሆን የለበትም አይደል? ስለዚህ ልጆች ከታላላቅ እህቶቻችሁ ወንድሞቻችሁ ጋር ወይም ደግሞ ከወላጆቻችሁ ጋር ሆናችሁ በቤታችሁ ሰርታችሁ እንድትሞክሩ እንጠይቃችኋለን። ለዛሬ ያዘጋጀነው ፕሮግራም ይሄን ይመስላል። እናመሰግናለን። መልካም ጊዜ። እግዚአብሔር ይባርካችሁ። ልጆች በነበረን ፕሮግራም ጥሩ ትምህርት እንዳገኛችሁ ተስፋ እናደርጋለን። በምግብ ዝግጅቱ ደግሞ ጓደኞቻችሁ እዚህ መተው የተሳተፉ ልጆች እንደነገሯችሁ ሁላችሁም እዚህ ሲሰራ የነበረውን ምግብ የወደዳችሁትን እየሰራችሁ ከስር በምናስቀምጥላችሁ የቴሌግራም አድራሻ ላይ እንድትልኩ እንጠይቃችኋለን። በዛውም ደግሞ ምን ያህል እንደምትከታተሉን እናይበታለን። በቀጣይ እስከምንገናኝ ድረስ ሰላም ቆዩ።